አመድ አርጉ አይ በአሁኑ ወቅት በትግራይ ክልል ከትምህርት ቤቶችና ከሃይማኖት ተቋማት ሳይቀር ወጣቶች እየተወሰዱ ለጦርነት ማገዶ እየተዳረጉ ይገኛሉ። በዚህ አስከፊ ሁኔታ ውስጥ ሆነን በማህበራዊ ሚዲያ ላይ ድምጽና ተጽዕኖ ያለን አካላት ጦርነት ይቁም ከማለት ባለፈ ዘላቂ መፍትሄ ሊያመጣ በሚችል አቅጣጫ ላይ እንደ ህዝብና እንደ ሀገር ልንወያይ ይገባል። ዛሬ የትግራይ እናቶች ያሉ ልጃቸውን የሀዘን ልብሳቸውን ሳይቀይሩ ሁለተኛው ልጃቸው ለጦርነት በግዳጅ እየተወሰደባቸው በከፍተኛ ሰቆቃና እንባ ውስጥ ይገኛሉ። ስለ ፖለቲካ ምሳሌ ሆነ ዓላማ ምንም የማያውቁት እነዚህ ምስኪን እናቶች ያላትና የሌላትን ጥሪት አልባሳትና የወርቅ ጌጣጌጥ ጭምር በመሸጥ ልጆቿን ከተጋረጠባቸው አደጋ ለማዳን ወደ ተለያዩ አካባቢዎች እየሰደደች ትገኛለች። ልጆቹን በሚሄዱበት አካባቢ ጥሩ ነገር እየገጠማቸው አይደለም። መንግስት በዚህ አንገብጋቢ ጉዳይ ላይ ዝምታውን በመምረጡ ህዝቡ ራሱ መንግስት መሆኑን ተገንዝቦ የውይይት መድረኮችን መክፈት መቻል አለበት። ዋና ከተማችን አዲስ አበባ የብሔር ብሔረሰቦች በጋራ የሚኖርባት ማዕከል ናት። ነገ በትግራይም ሆነ በሌሎች ክልሎች በጦርነት የሚሰለፈው የወገኑን ልጅ የሚገድለው ሆነ ራሱ መስዋዕት የሚሆነው ወታደር ከዚሁ ከአዲስ አበባ ብሔር ብሔረሰቦች የተውጣጣው የድሃ ልጅ ነው። ይህ ሁሉ ትግልና እልቂት ደግሞ የጥቂቶችን የስልጣን ወንበር ለማቆየትና ኪስ ለማደለብ ሲባል የድሃ ልጆችን እንደማገዶ ከመጠቀም ያለፈ ትርጉም የለውም። በትግራይ ምድር ያለውና ነገ መስዋዕትነት ዕጣ የሚደርሰው ህፃን ልጅ መሳሪያ አቀባብሎ መተኮስ ቀርቶ ለእናቱ 20 ሊትር ውሃ እንኳን መሸከም የማይችል አቅም የሌለው ምስኪን ነው። ስለዚህ የአዲስ አበባ እናቶችና አባቶች የወገናችሁን ደምና ሞት በልጃችሁ እጅ ላይ መሆኑን ተገንዝባችሁ ለሰላም ድምጻችሁን ልታሰሙ ይገባል። በኢትዮጵያ ለሰላም ሲባል ሰላማዊ ሰልፍ ወጥቶ ጦርነት ይቁም የሚባል ልምድ ከአዲስ አበባ ከራቀ ረጅም ዓመታት ተቆጥሯል። ዛሬ በትግራይ፣ በአማራ፣ በኦሮሚያና በሌሎች ክልሎች ህዝቡ በጦርነትና በረሃብ እየማቀቀ ይገኛል። ያለ እያንዳንዱ ክልል መኖርና ያለ ትግራይ ኢትዮጵያን ማሰብ አይቻልም። ዛሬ ልጆች አልሞቱም፣ ወንድሜ ያልተገደለም፣ እህቴ ያልተደፈረችም በሚል ስሜት እጃችንን አጣጥፈን ዳር ቁመን ካየን ነገ ጦርነት በእያንዳንዳችሁ ጓዳ መግባቱ አይቀሬ ነውና ያኔ ድንኳን ጥለህ ብታለቅስ አብሮ የሚቆም የሚያጽናና ወገን አይኖርም። በመሆኑም ከኢትዮጵያ ውጭ በተለያየ ዓለማት ክፍሎች የምትኖሩ የኢትዮጵያ ፍሬዎች፣ የሁሉም ብሔረሰቦች ተወላጆችና የኢትዮጵያን ጉዳይ ያገባናል የምትሉ ትውልድ ኢትዮጵያውያንና ዲያስፖራዎች በሙሉ እንዲሁም ኤርትራውያን ወንድሞችና እህቶቻችን የኢትዮጵያ እናቶች፣ አባቶችና ወጣቶች እየደረሰባቸው ያለው ስቃይና እልቂት ያገባናል በማለት በያላችሁበት አደባባይ ወጣችሁ ድምጻችሁን ለሰላም እንድታሰሙ ጥሪያችን እናቀርባለን። በተመሳሳይ መልኩ በማዕከላዊቱ አዲስ አበባ የምትኖሩ የሁሉም ብሔር ብሔረሰብ ተወላጆች ልጆቻችን አይግደሉ፣ ልጆቻችን አይሙቱ በሚል አንድ ወጥ መፈክር ሰላማዊ ሰልፍ በማድረግ እንደ ህዝብ በጋራ በመቆም ሰላምን የምንመልስበት ጊዜ አሁን ነው። ይህ ህዝባዊ ንቅናቄ የዓለም አቀፍ ሚዲያዎችን ትኩረት እንዲስብ በማድረግና በጦርነት ውስጥ እጃቸውን በማስገባት መሳሪያ በማቅረብ እርስ በርስ የሚያፋጁ አካላት እጃቸውን እንዲሰበስቡ ጫና የምንፈጥርበት ትልቅ መድረክ ሊሆን ይገባል። እኛ ህዝቦች የሀገራችን ሰላም በራሳችን መንገድና በጋራ በአንድነት ልንመልሰው ይገባል። ስለዚህ አሁን እንደ ህዝብ በጋራ በመውጣት ጦርነት በቀል ልንልና ለሰላም ድምጻችን በይፋ ልናሰማ ይገባል እላለሁ። እባካችሁ ይህን መልእክት ለሁሉ አድርሱ። ሁላችሁም ይመለከታል። አንድ ላይ ወጥተን ሰላማችንን እንመልስ ለማለት እወዳለሁ።